በመካከለኛው ምስራቅ የተተኮሰ ሚሳኤል አዲስ አበባን ላይመታ ይችላል። ምናልባት ዛሬ ላይ በመካከለኛው ምስራቅ እየወረደ ያለ የቦምብ ናዳ አዲስ አበባን ላያሰጋት ይችላል። ይህ ማለት ግን በአንድም በሌላም መልኩ የኢትዮጵያውያንን ኑሮ ሊያመሰቃቅል የሚችል አንድ ትልቅ ዓለም አቀፍ ክስተት እየተከሰተ መሆኑን መገንዘብና ምናልባትም ከኢኮኖሚ ፈተና አልፎ የኢትዮጵያን ፖለቲከኞች የዲፕሎማሲ አጣብቂኝ ውስጥ ሊያስገባ የሚችል አዲስ የዓለም አቀፍ ስርዓቱን የሚያናጋ ዓለም አቀፍ ክስተት ተከስቷል። እንግዲህ ይህንን መነሻ በማድረግ ኢትዮጵያን ብሪፍ በዛሬው ልዩ መሰናዶ የእስራኤልና የአሜሪካ ጥምር ጦር በኢራን ላይ እየወሰዱት ያለው የወታደራዊ እርምጃ ለኢትዮጵያ ምን ማለት ነው፣ የኢራን ጦርነት ለኢትዮጵያ ምንዋ ነው በሚለው ጉዳይ ላይ ሀሳብ አንስተን ሀሳብ አስተያየት የምንሰጥና በአጭር ጊዜና በረጅም ጊዜ ሊያስከትል የሚችለውን የኢኮኖሚ የፖለቲካና የደህንነት አደጋዎች አንስተን የምናብራራ ነው የሚሆነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን አላችሁ? ይህ ኢትዮጵያን ብሪፍ ነው። ኢትዮጵያን ብሪፍ እንግዲህ በኢትዮጵያና በምስራቅ አፍሪካ የሚከሰቱ አዳዲስ የፖለቲካና የዲፕሎማሲ እንዲሁም የሰላምና ደህንነት ሁነቶችን እያነሳ ለአካባቢው ማህበረሰብ በተለይም ለኢትዮጵያውያን የብሪፎችን ወይም አጫጭር መግለጫዎችን እና አዳዲስ ትንታኔዎችን የሚያቀርብ ሚዛናዊና ገለልተኛ ሙያዊ ቻናል ነው። ስለዚህ እንግዲህ በዛሬው መሰናዶችንም የምናየው በኢራን ላይ እየተፈጠረ ያለውን ጦርነት ምን ሊያስከትል ይችላል የሚለውን አንስተን የምናብራራ ነው የሚሆነው። እንግዲህ እንደሚታወቀው ኢራን በመካከለኛው ምስራቅ ከፍተኛ የሆነ ተጽዕኖ የምታሳድር አገር